ዋው ድሮ እናቶች ምን አልመሰላችሁ ላፉኪ ነገር ስኪላሉ ኢንስታግራም በቅላጣገ ተመገብ ማለት ነው። ዛሬ ከሆናችሁ የመሰለ የሚገርም ፓስታ እናዘጋጃለን። ጠብቁኝ። እንዴት ናችሁ? እንደመሰነበታችሁ ሼፍ አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ የሰራ ቆይታ እናደርጋለን። ዛሬ ምግባችን በጣም ፈጣኑ ፓስታ ነው። ሽንኩርት ያጋበትም በነጭ ብቻ ምናዘጋጀ ቆንጆ ፓስታ ታይፕ አለ። እሱንም ተመለከታላችሁ። በተለይ ቸኩሉ በጣም ጊዜ ከሌላችሁ በዚህ መልክ ሰርታችሁ ቶሎ መግባት ስለምትችሉ የምግብ አሰራር አሳያችኋለሁ። በቅድሚያ ዲጋ ለምታዩት ውሃ ፍልተናል። እሱ እንግዲህ ፓስታ መቀቀል ስለሆነ ብዙም እሱ ቴክኖሎጂ የለውም። እሱ ጣላገ ወደ ግብአቶች እንሄዳለን። ብዙ እንደመክራችሁ ፓስታ ስትቀቅሉ እንደዚህ አቁማችሁ አትቀቅሉ። እንደዚህ የሚያጋድም ሰፋ ያለ ድስት ፈልጋችሁ በዛ ጨምሩት እንጂ እንደ ሲቆም የታችኛው ፓርቲ በስላኛው ገና ስለሚሆን እኩል እንዲገባ ብታደርጉት በጣም ተመራጭ ነው የሚሆነው። አሁን ስፓጌቲያችን ጨምረናል። ግብአቶቹ ላስተዋወቃችሁ በተራ ተራ። እዚህ ጋር የምትመለከቱት የተፈጨ ስጋ አለ። እዚህ ስራ ያስፈልጋቸዋል። ተገንፍሎ የተፈጨ ደግሞ በሸክሸክ የተደረገ ቲማቲም አለን። ቀይ ቲማቲም ለፓስታ የሚሆን የቲማቲም ድል አዘጋጅቻለሁ። ይሄም ለዚህ ስራ ያስፈልገናል። እንዲሁ ደግሞ የቤዝል ቅጠል እንጠቀማለን። ይሄ ደግሞ ቃናውን ቆንጆ ያደርግላቸዋል የፓስታ ታይፑን። ያ ደግሞ እዚህ ጋር የምትመለከቱት የተፈጨ ነጭ ሽንኩርት አለ። ይሄም ለዚህ ስራ ያስፈልገናል። እዚህ ጋር ደግሞ ቺዝ አለ። ከላይ የምናደርገው ቺዝ ያስፈልገናል። ምናበስበት ደግሞ የገበታ ቅቤ ወይም ዘይት መጠቀም ይችላላችሁ። በባህሪ ቆንጆ ፓስታ እናዘጋጃለን ማለት ነው። ስመለስ እንግዲህ ስፓጌቲውን አጠልና ቀጥታ መጥበሻችንን ለኩሰን ፓስታችንን እናበስላለን። ጠብቁ። እሺ አሁን የትኛው መጥበሻችን ላይ በጎን ስፓጌቲ የበሰለ እናደርጋለን። መጥበሻችንን ላይ ዘይት እናደርጋለን፣ ቅቤ እናደርጋለን። ቀላቅለን ከጨመርን በኋላ እንደዚህ እንዲህ ካደረጋችሁ በኋላ ይሄኛው ቅቤው እንዲቀልጥ እናደርጋለን ማለት ነው። ወዲያውኑ ነጭ ሽንኩርት እንጨምራለን። በሻይ ማንኪያ 2 እናደርጋለን። ነጭ ሽንኩርት 2 እናደርጋለን። እነዚህ ሽንኩርት አንጨምርበትም። የዛሬ ስፓጌቲያችን በነጭ ሽንኩርት የምናዘጋጀው ነው። በጣም ፈጣን የሆነ አሰራር አሳያችኋለሁ። እንዲህ ካረግን በኋላ እዚህ ጋር የተፈጨውን ስጋ እንጨምራለን። ከዛን ካረጋችሁ ትንሽ እንዲያጓጉልባችሁ በቁላምቻችሁ ወደ ማታማት ሳይጉት ይበተንላችኋል። እንዲህ ካለያያችሁ በኋላ በማል ደግሞ ስፓጌቲው እንደዚህ ማየት የደረሰው ነው። ስፓጌቲውን በጣም ፈጣን ምግብ አሳያችኋለሁ። እንዲህ የበሰለ መቀመም እንጀምራለን። ጨው እናደርግበታለን። እንደዚህ ጨው ይገባል። ቁንዶ በርበሬ እንጨምራለን። ትንሽ ቀረፋ እናደርግበታለን ለቃናው። ያው ትንሽ ሮዝመሪ ፓውደር የተፈጨ ሮዝመሪ ካረግን በኋላ እንደዚህ እንደዚህ በስላል። ለዚህ በጣም ፈጣን ነው። ትንሽ ሶይ ሶስ ዳርክ ሶይ ሶስ ትንሽ እናደርግበታለን። ካረግን በኋላ ቲማቲም ድል እናደርጋለን። አንድ ሻይ ማንኪያ ከግማሽ የሾርባ ማንኪያ ከግማሽ ታደርጋላችሁ። እንዲህ ካረግን በኋላ ወዲያው ቲማቲም ይገባል። ለ5 ደቂቃ ተከተካል። ከ5 ደቂቃ በኋላ ፓስታው አጥይቅ ከፓስታው ትንሽ አስቀርና በኋላ ከልስበታለሁ። ለ5 ደቂቃ በስለዋለሁ። ስፓጌቲ አጥይቅ ይመልሳለሁ። ጠብቁ። ተመልሻለሁ። አሁን የሚቀረን እንደዚህ በዝል ቅጠል እናደርግበታለን። ከፓስታው ውሃ እንደዚህ ትንሽ እናፈሳለን። ዋው በጣም ደስ የሚል
የፓስታ አሰራር ነው። በጣም ፈጣን ነው። አሁን ካረግን በኋላ አንዴ ጣውን ቀምሳለን። ጨፈለጋ ትንሽ ካረጋችሁ በኋላ ከዚህ ከቀቀልነው ስፓጌቲ እንደዚህ አርጋችሁ ወደዚህ እንጨምራለን። እኔ ብዙ እንግዳ ሳለብኝ በርከት አድርጌ ሰራሁት። እናንተ መጠናችሁ ስሩ። እንዲህ አድርገን ትንሽ አካባቢ ዘፍረቅ ላይ ተጣረጋታለሁ። በኋላ እንዲህ ካደረጋችሁ በኋላ ታዩታላችሁ። ስፓጌቲው ሲዋሃድ በጣም ፈጣን ነው። እንዲህ አድርጋችሁ እንዲህ አድርገን ቺዝ እናደርግበታለን። ዋው እዩት እንዴት እንደሚያምር። ልክክ አድርጎ መመገብ ነው። ጠብቁኝ። እሺ ተመልሻለሁ። አሁን የተዘጋጀውን ፓስታ እንዴት እናወጣና ዋው ሲያምር እንዲያርገን በጣም ፈጣንና በስጋ ያዘጋጀ ነው። የፓስታ አይነት ነው። እናደርግበታለን። ቺዝ ከላይ ትንሽ እናደርግበታለን። ትንሽ የወይራ ዘይት ጠብ እናደርግበታለን። አናቱ ላይ እናደርጋለን። ድሮ እናቶች ምን አሉ መሰላችሁ? ላፉኪ ነገር ስኪ ይላሉ። ኢንስታግራም በጣጣገ ተመገብ ማለት ነው። የግዕዝ ቋንቋ ይመስለኛል። ስለዚህ ይህን መሰለ ፓስታ ስታገኙ መደራደር የለም። ወዲያው ከእጅ ተቀበላችሁ ላፍ ማድረግ ነው። በጣም ቆንጆ ፓስታ አሰራር ነው። እባካችሁ ነው። አሁን ይህን ነገር በዚህ መልክ ሰርታችሁት ምንም ሽንኩርት የለውም። ቤታችሁ በጣም ፈጣን ነው። ወደ ጭምጭ ባላ ያዘጋጀው ፓስታ ታይፕ ነው። አንድ ላይ ካስፈለጋችሁም ሶስ ከሰራችሁ በኋላ ሶሱ ላይ ስፓጌቲውን ጥሬውን ጨምራችሁ አውራችሁ ማብሰል ትችላላችሁ። በጣም ቆንጆ አይነት ነው። ስልክ መሳብ ጣም ንገራችሁ እስቲ። ዋው አንደኛ በጣም የሚገርም ፓስታ ነው። ባካችሁ ሞክሩት፣ ትወዱታላችሁ። ጉርሻ ከሼፍ ዮናስ ጋር ለዛሬ ይመስል በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ነው ወዳችሁ።